ኢቲቪ 57 ጤና ይስጥልን። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። ሁሌም አክብራችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። የሰላም ሚኒስቴር በጋሞ ዞን በተከሰተ የመሬት መንሸራተት አደጋ ለተጎዱ ወገኖች መልሶ ማቋቋሚያ የሚውል የ3 ሚሊዮን ብር ድጋፍ አደረገ። ዜጎች ድምፅ መስጠት ያለባቸው ስለ እጩዎች በቂ ዕውቀት ሲኖራቸው መሆኑን ምሁራን ተናገሩ። በመካከለኛው ምስራቅ ጦርነት ምክንያት የተዘጋው የሆርሙዝ ሰርጥ የዓለምን አሰላለፍና ፖለቲካ እየቀየረ መሆኑ ተገለጸ። ኢቲቪ 57 ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን መልሳን ነኝ። አብራችሁን ቆዩ። የእስራኤልና የአሜሪካ የኢራን ዘመቻ ሆርሙዝን የግጭቱ አስኳል አድርጎታል። ይህን ጠባብ የውሃ ኮሪደር የተቆጣጠረ የጦርነቱን ውጤት ይወስናል። በየቀኑ 20 ሚሊዮን በርሜል በላይ ድፍድፍ ዘይት በዚህ ሰርጥ በኩል ያልፋል። ይህም ማለት በዓለም ላይ በባህር ከሚጓጓዘው ዘይት ውስጥ 1/4 ወይም 25 በመቶ በዚህ ጠባብ መስመር ላይ ይተላለፋል። የሆርሙዝ መዘጋት በዓለም ላይ የኢነርጂ ቀውሱን አስከትሏል። ለመሆኑ የሆርሙዝን ቀውስ ኢትዮጵያ እንዴት ትሻገረው? ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ.ስትሪም ላይ ጠብቁን። ወደ ቀዳሚው ዜናችን ተሻግረናል። ቻይና በኢትዮጵያ በደረሰው የመሬት መንሸራተት አደጋ የተሰማትን ጥልቅ ሐዘን ገለጸች። በኢትዮጵያም በደረሰው አስከፊ የመሬት መንሸራተት አደጋ ከ100 በላይ ዜጎች ሕይወት ማለፉን ተከትሎ የቻይና መንግሥት የተሰማውን ጥልቅ ሐዘንና አጋርነት አሳይቷል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጂያን በሰጡት መግለጫ በደረሰው አደጋ ለተጎዱ ወገኖች የቻይና መንግሥት የተሰማውን ጥልቅ ሐዘን ገልጸው ለተጎጂ ቤተሰቦችም ልባዊ መጽናናትን ተመኝተዋል። ቃል አቀባይ አክለውም በአደጋው የተጎዱ ነዋሪዎች ይህንን አስከፊ ወቅት በጽናት በማለፍ ፈርሰው የነበሩ መኖሪያዎቻቸውን በአጭር ጊዜ ውስጥ መልሰው እንደሚገነቡ ቻይና ሙሉ እምነት እንዳላት ገልጸዋል። ቻይና እንደ ኢትዮጵያ ፍላጎትና እንደ ሁኔታው አስፈላጊነት ለተጎጂዎች የሚውል ድጋፍ ለማድረግና ከአደጋው በኋላ ለሚከናወኑ የመልሶ ግንባታ ስራዎች አቅሟ የፈቀደውን ለማድረግ ዝግጁ መሆኗን ሊንጂያን አረጋግጠዋል። ዘገባው የሲቲኤን አፍሪካ ነው። የሰላም ሚኒስቴር በጋሞ ዞን በተከሰተ የመሬት መንሸራተት አደጋ ለተጎዱ ወገኖች መልሶ ማቋቋሚያ የሚውል የ3 ሚሊዮን ብር ድጋፍ አደረገ። የሰላም ሚኒስትሩ መሐመድ እድሪስ እንደገለጹት ለመልሶ ማቋቋም የሚደረገው ጥረት ተጠናክሮ ይቀጥላል። ሁላችን በጣም ተሰምቶናል። ማህበረሰቡ የከፋውን ጉዳት ለመቀልበስ እና ለማድረግ ተጎጂዎችን ለማገዝ የተደረገው ርብርብ በጣም የሚደነቅ ነው። እንደሚታወቀው ከክቡር ጠቅላይ ሚኒስትራችን ጀምሮ የሀገራችን ሁሉም ከፍተኛ የመንግስት ኃላፊዎች የትኛውም የህብረተሰባችን ክፍል ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ጉዳይ በጣም አሳዝኖናል። ስለዚህ ነው እዚህ ቦታ በመገኘት ሀዘናችን የተሰማን ስሜት በመግለጽ ለዚህ ለመቋቋሚያ የሚሆን 3 ሚሊዮን ብር ድጋፍ አድርገናል። በቀጣይ በእኛ የሚፈለገውን ማንኛውም ድጋፍ ለማድረግ ዝግጁ ነን።
ድጋፉን የተረከቡት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ የሰላም ሚኒስቴር ከሰላሙ ጊዜ ባሻገር በችግር ጊዜ ከዞኑ ሕዝብ ጋር አብሮ መሆኑን ገልጸው ስለተደረገውም ድጋፍ አመስግነዋል። የሰላም ሚኒስቴር በተለይ ከጋሞ ዞን ጋር ከጋሞ ዞን ሕዝቦች ጋር ከጋሞ አባቶች ጋር በርካታ ስራዎችን እየሰራ ተሞክሮዎችን ወደ ሌሎች ሼር እያደረገ ያለ ሚኒስቴር መስሪያ ቤት ነው። በሰላሙ ጊዜ ብቻም ሳይሆን አሁን በደረሰብን በጨለማ ወቅት ከኛ ጋር አብሮነቱን ስለገለጸ የጋሞ ዞን አስተዳደር ከፍ ያለ ምስጋና ለሚኒስቴር መስሪያ ቤቱ ያቀርባል። አመሰግናለሁ። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ በአደጋው ምክንያት 125 ሰዎች ደብዛቸው የጠፋ ሲሆን እስካሁን የ81 ሰዎች አስከሬን ተገኝቷል። በመሬት መንሸራተት አደጋው ከቤት ንብረታቸው የተፈናቀሉ ሴቶችንና ወላጆቻቸውን በአደጋው ያጡ ሕፃናትን በልዩነት ለመደገፍ የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ እየሰራ ነው። ቢሮው ለተጎጂዎች የሚሆን ከ1 ሚሊዮን ብር በላይ ግምት ያለው የንጽህና መጠበቂያ፣ አልባሳትና የቤት ቁሳቁስ በመጀመሪያ ዙር ድጋፍ አድርጓል። የቢሮ ኃላፊ ካሰቼ ኤልያስ በእንደዚህ አይነት ወቅት ሴቶችና ህጻናት ተጨማሪ ጉዳት እንደዚሁም ጥቃት ሊደርስባቸው እንደሚችል ጠቅሰው መሰል ችግሮችን ለማቃለል የሚረዳ ድጋፍም አድርገዋል። የተለያዩ ድጋፍ ይዘን የመጣ ነው። የመጀመሪያው አልባሳት ነው። አልባሳት ለህፃናት የሚሆን አልባሳት፣ ለአረጋውያን የሚሆን አልባሳት፣ ለሴቶች የሚሆኑ አልባሳቶች ናቸው። ሌላው የንጽህና መጠበቂያ ነው። የንጽህና መጠበቂያ ያው ሴቶች ሴት እንደመሆናቸው መጠን ከሚኖሩበት አካባቢ ወደ አይዲፒ ማዕከል ሲገቡ ብዙ ባዮሎጂካል ፋክተሮች ይኖራሉ። ለዚህ የንጽህና መጠበቂያ ያስፈልጋቸዋል። ከዛ ውጪ ዲግኒቲ ኪት አለ። የዲግኒቲ ኪት ሙሉ ለሴቶች የሚያስፈልገውን የያዘ ኪት ነው። ያው የሚኖሩት ገጠር አካባቢ ከመሆኑ ጋር ተያይዞ መብራትም ስለሌለ ምሽት ላይ ያው አብረው ሲኖሩ በብዛን መሀል ስለሚያድሩ ምሽት ላይ ውጭ መውጣትም ሊያስፈልግ ህፃን ልጅ ላይ ያዙት ተጨማሪ በርድን ስለሆነ ሙሉ የሚያስፈልጉ ግብአቶችን የያዘ ነው ኪቱ። ኃላፊው አክለው እንደገለጹት ቢሮ ተጨማሪ ድጋፍ የሚፈልጉ አረጋውያንን፣ ሴቶችንና ህጻናትን በቁጥር ለይቶ ቀጣይነት ያለው ድጋፍ ለማድረግ አስፈላጊ ዝግጅት አድርገዋል። በዚህ ሂደት ነፍሰ ጡር ሴቶችና ወላጆቻቸውን በአደጋው ያጡ ተጎጂዎች ልዩ ድጋፍ እንዲያገኙ ይደረጋልን ብለዋል። ነፍሰ ጡር እናቶችን ለይተናል። አጥቢዎችንም በዛ መልኩ ነፍሰ ጡሮች ሊወልዱ የተቃረቡ ካሉ በተለየ ቦታ ሆኖ ልዩ እንክብካቤ እንዲደረግላቸው ለይተናል። ህጻናትም በዛ ልክ ደግሞ በየእድሜያቸው ክልል ያሉት ጉዳት የደረሰባቸው በተለይ አባት እናት ያጡ ህጻናት፣ አባት እናት ያጡ ሆኖ ደግሞ ሁለቱንም ያጡ ግን በተቋጥሮ ዝምድና በቅርበት ልጆቹን የሚያግዝ ቤተሰብ ካለ የማሰስ ስራ እየሰራ እንገኛለን ማለት ነው። በዚህ አባትና እናት ያጡ ልጆች በቋሚነት እስከሚያገግሙ ድረስ ጉዲፈቻ አድርገን ልጆቹን ወስዶ የሚያሳድግ ወላጅ እስከሚገኝ ድረስ ልጆቹን የሚደግፉ ናኒዎችን ቅጥር እንፈጽማለን። ለጤና ሁኔታ ደግሞ የሚከታተሉ ሶሻል ወርከሮችንም ቅጥር ለ6 ወር ውል ገብተን ቅጥር እንፈጽማለን። በዚህ መልኩ የገጠማቸውን ችግር አገግመው መደበኛ ህይወታቸውን እስከሚመሩ ድረስ እንደ ቢሮአችን ድጋፋችን ይሄ የመጀመሪያ ነው። አጠናክረን አሁንም እንደምንቀጥል ለመንገር ለማሳሰብ ፈልጋለሁ። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ ድጋፉን የተረከቡት የጋሞ ዞን አስተዳደር ጽሕፈት ቤት ኃላፊ አቶ ምህረቱ ተሰማ ቢሮ በዚህ አስቸጋሪ ወቅት ለዜጎች በልዩነት የሚያስፈልጉ ነገሮችን በጥናት ለይቶ ድጋፍ ማድረጉን በመጥቀስ በዞኑ አስተዳደር እና በተጎጂዎች ስም አመስግነዋል። እናቶችን የህፃናትን የሚያስፈልጋቸውን ነገር ኮንሲደር ያደረገ እሱን መሰረት ያደረገ የንጽህና መጠበቂያዎች፣ ለብርድ የሚሆኑ ልብሶችን የተለያዩ አበርክቶልናል እና የሴቶችና ማህበራዊ ጉዳይ ቢሮን በዞን አስተዳደር ስም እጅግ አድርገን ከልብ እናመሰግናለን። በዚህ አስቸጋሪ ጊዜ ከዞናችን ጎን ለመሆን
ላሳዩን አጋርነትና ላበረከቱልን ድጋፍ ከልብ እናመሰግናለን። ታላቁ የረመዳን ወር ተገባዶ ኢድ አልፈጥር እየመጣ ነው። ህብረቱ ሲጠነክር፣ ጀማው ሲበረታ፣ ሀገር ምድሩ ያምርበታል። ያለው ለሌለው ሲያስብ፣ ቤተሰብ ከጎረቤት ሲዘያየር፣ ኢትዮጵያዊነት ይደምቃል። እንኳን ለኢድ አልፈጥር በሰላም አደረሳችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በልዩ የበዓል ፕሮግራሞች በያላችሁበት ይመጣል። ኢድ ሙባረክ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ወደ ምርጫ ዘገባችን ተሻግረናል። ዜጎች በምርጫ ላይ የሚያደርጉት የነቃ ተሳትፎ የምርጫውን ታማኒነት ከማረጋገጡም በላይ በፖለቲካ ኃይሎች መካከል የሚኖረውን የሀሳብ የበላይነት ፉክክር ጤናማ ያደርገዋል። ዜጎች ድምፅ ከመስጠታቸው በፊት የፖሊሲ አማራጮች፣ የምርጫ ማኒፌስቶና እጩዎችን ብቃት መመርመር ሲችሉ የነቃ ተሳትፎ ለማድረግ እንደሚያስችላቸው ምሁራን ያስረዳሉ። ብሩክታዊት ተገኝ ተጨማሪውን ታቀርበዋለች። ምርጫ የዲሞክራሲያዊ ስርዓት ግንባታ ዋነኛ ምሰሶ ነው። የዜጎች በነጻነት የመምረጥና የመመረጥ መብት መከበር ደግሞ የዚሁ ስርዓት ህያውነት ማረጋገጫ ነው። ይህ ሂደት ዜጎች የፖለቲካ ስልጣን ባለቤትነታቸውን በተግባር የሚያሳዩበት መድረክም ነው። ጥቂት ወራት በቀሩት 7ኛው ጠቅላላ ምርጫ ላይም ኢትዮጵያውያን ንቁ ተሳትፎ በማድረግ ላይ ይገኛሉ። ምርጫው በጣም ፍትሐዊና ብቁ የሆነ ለህዝቡ አስፈላጊ የሆነ ነገር ስለሆነ ማንኛውም የኢትዮጵያ ህብረተሰብ ምርጫውን ለመምረጥ ተሳትፎ ያደርጋል ብዬ ገምታለሁ። ከራስ ጨምሮ ማለት ነው። ሊያስተዳድረኝ ይችላል፣ ሊመራኝ ይችላል፣ አገሬን ሊያለማልኝ ይችላል የሚለው ምርጫ እመርጣለሁ ለሚቀጥለው ብዬ የምርጫ ካርድ ለውስድ ነው የመጣሁት። ወስጃለሁኝ። አሁን የሚቀጥለው 5 ዓመታት በአግባቡ የሚያስተዳድሩ ልማታችን ሳይስተጓጎል የሚያስተዳድሩ ሰዎች እንመርጣለን። ዜጎች በሀገራቸው ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮች ላይ ያላቸው ሚና ከተመልካችነት ወደ ተዋናይነት ሲቀየር የነቃ ተሳትፎ መኖሩን ማረጋገጥም ያስችላል። ንቁ ተሳታፊ ነው ሲባል በሁሉም የፖለቲካ መስክ ውስጥ ግዴታ ፖለቲከኛ መሆን የለባቸውም። በነገራችን ዜጎቻችን ስለ ሀገራቸው ፖለቲካ ሂደት ግን ማወቅ የእያንዳንዱ ዜጋ ነው። ፓርቲዎቹ ያነሳቸው ሀሳቦች ምንድን ነው? ነገ መንግስት ብናረጋቸውና ድምፅ ብንሰጣቸው የዚችን አገር እጣ ፋንታ ምን ሊያደርጉ ይችላል የሚለውን በደንብ ጠንከር ባለ ግንዛቤ ተረድተው ዜጎች በዛ ጉዳይ ላይ ድምፅ በመስጠት በካርዳቸው መወሰን ሲችሉ እሱ ንቁ የሆነ የዜጎች ተሳትፎ አለበት ብሎ ይጠራል። ይህንን የዜጎች ተነሳሽነት ወደ ስኬታማ ዲሞክራሲያዊ ተሳትፎ ለመቀየር የሲቪል ማህበረሰብ ድርጅቶች ሚና የማይተካ ነው። ዜጎች በነቂስ ወጥቶ እንዲመርጡ ከማድረግ ጀምሮ ሲመርጡ ምን ማድረግ እንዳለባቸው፣ ምን አይነት ፕሮሲጀሮች ማለፍ እንዳለባቸው እና ደግሞ ምርጫ ሲመርጡ ምን ማለት እንደሆነ የማስተማር ስራ ይሰራል። በምርጫ ቀን ደግሞ እኛ ዜጎች ምርጫ በሰላም እንዲያካሂዱ በትንኮሳም በሌላም አይነት ሊከሰቱ የሚችሉ ነገሮች ካሉ በመታዘብ ረገድ ስለሚሰማራ ሲቪል ሶሳይቲው ያንን ለምርጫ ቦርድ በቀጥታ ሪፖርት የማድረግ ኃላፊነት አለበት። ያ ማለት ምርጫ ቦርድ ሁኔታው አይቶ የማስተካከያ እርምጃ እንዲወስድ ለሚያደርገው። በድህረ ምርጫም እንደዚሁ ውጤት በሚገለጽበት ጊዜ ውጤት እንዲቀበሉ ሊያደርጋቸው የሚችል
ሁኔታዎች እንዲፈጠሩ ስራዎች ይሰራሉ ማለት ነው። የመራጮችን ንቃተ ህሊና በማሳደግ በነጻነትና በእውቀት ላይ የተመሰረተ ውሳኔ እንዲሰጥ ለማስቻልም ሰፊ የመራጮች ትምህርትና ስልጠና እየተሰጠ ይገኛል። ካምፔን ይደረጋል። የገበያ ቦታዎች የገጠሩ ማህበረሰብ የሆነው ቦታ ላይ ሰፊ የገበያ ቦታ ይኖራል። እዛ የገበያ ቦታ ላይ ከተለያየ ማህበረሰብ ነው የሚመጡት። ስለዚህ እዛ ላይ በሞንታርቦ በማድረግ የመራጮች ትምህርት ማለት ምን እንደሆነ ግንዛቤ ይሰጥበታል። በአርት የተገለጸ ደግሞ እንቅስቃሴ ይደረግበታልና ሰው ከቦ ያዳምጣል፣ ከርቀት ሆኖም ይሰማል። ስለዚህ እየተከናወነ ያለው ስለ ምርጫ መሆኑን ሲያውቅ በዛው ፕሮሞት አደረግነው ማለት ነው እና ሄደው የምርጫ ካርድ እንዲወስዱ የሚረዳቸው ይሆናል ማለት ነው። በዚህ 7ኛው ጠቅላላ ምርጫ የዜጎች የነቃ ተሳትፎ ለኢትዮጵያ ዲሞክራሲያዊ ጉዞ አዲስ ምዕራፍ እንደሚከፍት ይጠበቃል። በመካከለኛው ምስራቅ ጦርነት ምክንያት የተዘጋው የሆርሙዝ ሰርጥ የዓለምን አሰላለፍና ፖለቲካ እየቀየረ ነው። ይህ ጦርነት ያስከተለው የኢኮኖሚ ጫና በሀገራት መካከል አለመተማመንን ፈጥሯል። አስማረ ብርሃኑ በመካከለኛው ምስራቅ ሀገራት ያለው ጦርነት መሽቶ በነጋ ቁጥር አዲስ መልክ በመያዝ እየተባባሰ መምጣቱ በገሃድ እየታየ ነው። የአሜሪካና የእስራኤል ጥምር ኃይል በኢራን ላይ እየወሰዱት ያለው የጦር እርምጃ ኢራንን መሪዋን ከማሳጣት ባለፈ ቀጠናውን ወደ ተባባሰ ቀውስ ከቷል። የዓለም ኢኮኖሚ ላይም አዲስ ችግር ፈጥሯል። ምክንያቱም የዓለማችን አብዛኛው የነዳጅ ምርት መተላለፊያ ይህ የሆርሙዝ ሰርጥ በመሆኑም የሆርሙዝ ሰርጥ 33 ኪሎ ሜትር ብቻ ስፋት ያለው ሲሆን በዓለም ላይ በየቀኑ ከሚመረተው ነዳጅ ውስጥ ወደ 20 በመቶ የሚሆነው በዚህ ሰርጥ ይተላለፋል። በዚህም አሁን በሆርሙዝ ያለው የጸጥታ ስጋት የዓለምን የኃይል ፍላጎት የማሟላት ዕድል ትልቅ ስጋት ውስጥ ከቶታል። ምክንያቱም ከፍተኛ የነዳጅ አምራች የሆኑት እነ ሳውዲ አረቢያ፣ ኢራቅ፣ ኩዌት፣ የተባበሩት አረብ ኤሚሬቶች ነዳጃቸውን ወደ ኤስያና አውሮፓ ሀገራት የሚልኩት በዚሁ በሆርሙዝ ሰርጥ በኩል ነው። ይህ ያሰጋቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተለያዩ ሀገራትን በሆርሙዝ ሰርጥ የጸጥታ ማስከበር ላይ ተሳትፎ እንዲያደርጉ ጥሪ አቅርበዋል። ፕሬዝዳንቱ ከየሀገራቱ ያገኙት ምላሽ ግን ያልጠበቁት ይመስላል። ምክንያቱም ብዙዎቹ በቀጠናው እጃቸውን ከማስገባት ይልቅ ታቅቦን መርጠዋል። አንዳንዶቹም በግልጽ ተቃውሟቸውን አስታውቀዋል። ከነዚህም የብሪታንያው ጠቅላይ ሚኒስትር የኪር ስታርመር ምላሽ ለትራምፕ ያልተጠበቀና ካስደነገጣቸው ውስጥ መሆኑ ታይቷል። ስታርመር በቀጠናው ጦርነት እንዲባባስ ጣልቃ አንገባም የሚል ቀጥተኛ ምላሽ ነበር የሰጡት። የሆርሙዝ ሰርጥ ራሱን የቻለ ውይይት ያስፈልገዋል። እስካሁን በዚህ ዙሪያ አስፈላጊውን ውይይት አላደረግንም የሚለውን በአጽንኦት ማንሳት እፈልጋለሁ። በሰርጡ ያለውን እንቅስቃሴ እንዴት ሰላም እናደርገዋለን በሚለው ላይ ስምምነት ሳይኖር የጦር መርከበኞችን መላክ የሚለው ጥያቄ ከባድ መሆኑ ግልጽ ነው። ምክንያቱም የአካባቢውን መልክዓ ምድርንና ያለውን ስጋት ሁሉም የሚያውቀው ነው። ነገር ግን እኛ ከአሜሪካ ከቀጠናው አካላትና ከአውሮፓውያን ጋር እየተወያየን ነው። ትራምፕ ጋርም ተወያይቻለሁ። ከባለድርሻዎቹ ጋር ሁሉ ሳንወያይ ግን የምንወስነው ጉዳይ አይኖርም። ስታርመር በቀጠናው ጦርነት እንዲባባስ ጣልቃ አንገባም የሚል ቀጥተኛ ምላሽ ነበር የሰጡት። በዚህም ትራምፕ በኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፈውን ነዳጅ ለማጀብ የጦር መርከቦቻቸውን እንዲልኩ ያቀረቡትን ጥያቄ ውድቅ ያደረጉ ምዕራባውያን አጋሮቻቸውንም ይሁን ሌሎች ሀገራትን ምስጋና ቢስ ሲሉ ወቅሰዋቸዋል። ትራምፕ ኪር ስታርመርን የጦር መርከባቸውን እንዲልኩ ጠይቀዋቸው መላክ እንደማይፈልጉ በግልጽ እንደነገሯቸውና በዚህም ቅር መሰኘታቸውን ገልጸዋል። አውስትራሊያ፣ ጃፓንና ደቡብ ኮሪያም በሆርሙዝ ሰርጥ ላይ የጦርነት ተሳትፎ የማድረግ ምንም ፍላጎት እንደሌላቸው በመግለጽ የትራምፕን ጥያቄ ውድቅ አድርገዋል። በዚህ ሁሉ ሂደት ታዲያ የሆርሙዝ ሰርጥ በመዘጋቱ የተፈጠረው የነዳጅ እጥረት የዓለም ሀገራትን ስጋት ውስጥ ከቷል። የኢሲያ ሀገራት ነዳጅ ለመቆጠብ የሥራ ቀናትን ከመቀነስ አንስቶ የተለያዩ እርምጃዎችን መውሰድ ጀምረዋል።
ይህ በሆርሙዝ ሰርጥ የተፈጠረው ቀውስ የነዳጅ መጓጓዝ ላይ ያስከትለው መስተጓጎል በአጠቃላይ በዓለም ኢኮኖሚ ላይ ከባድ ጫናን እየፈጠረ መሆኑም እየታየ ነው። በቀጠናው ሰላም ይመጣል የሚለው ተስፋም ከቀን ወደ ቀን እየተመናመነ የመጣ ይመስላል። ምክንያቱም ኢራቅ ውስጥ ከባድ የሮኬትና የድሮን ጥቃት ተፈጽሞ የአሜሪካ ኤምባሲ መመታቱም እየተሰማ ይገኛል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች እንደተወነጨፉበትም ታውቋል። ይህም የኢራን ጦርነት ከጀመረ ጊዜ አንስቶ ኢራቅ ላይ ከተፈጸሙት ጥቃቶች ከባዱ መሆኑን የቢቢሲ ዘገባ አመላክቷል። ከተተኮሱት 3 ድሮኖች አንዱ የአሜሪካን ኤምባሲ ግቢ እንደመታም ታውቋል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ ነው የምናመሰግነው። የቢዝነስና የስፖርት ዘገባዎች በተከታታይ ወደ እናንተ ይደርሳሉ። በምሽት 2 ሰዓት የዜና መርሃ ግብራችን ኢቲቪ 57 በአጀንዳ የሚመራ ዘገባውን ይዞ ይመለሳል። በያላችሁበት ጤና ይስጥልን።